የዳርን ረሃብ ገበሬ ያውቀዋል ይባላል። የሚመገበው ጠፍቶ አይደለም፣ እሸትና እንኩቶ እርሻው ሞልቷል። ሜዳው ሁሉ የፍሬው ዛፍ የሞላበት ወር ነው። ነገር ግን ከስራ ብዛት የተነሳ የሚበላበት ሰዓት አያገኝም ለማለት ነው። ከጠዋት እስከ ማታ ያጭዳል። ቀን ብቻ አይደለም፣ ሌሊትም በጨረቃ የሚያጭድበት ወቅት ነው። እንዳይረግፍ ፍሬው ቶሎ መሰብሰብ ስላለበት የሚወቃበት ወቅት፣ ወደ ጎተራ የሚከትበት፣ እንደዚሁም ደግሞ ለእንስሳት ገለባውን የሚሰበስብበት የስራ ወቅት በመሆኑ ቀንና ሌሊት ተጠምዶ የሚሰራበት ነው። ህዳር 5 ላሞስ አጥቢያ ይላሉ። የማዕት ካፊያ ካፋ። ወዲያውኑም ሲነጋ ወጣቱ ሁሉ ያነጥስና እንደዚሁ ይስል ጀመረ። ያም ቸነፈር የሚባል በሽታ ሆኖ ህዝቡን እያጫፈረ ብዙ ወጣት ሞተ። እስከ ሳምንቱ ድረስ ህዳር 12 ድረስ የተለመደ ስርዓትም ስለነበረ ህዳር 12 ሁሉም ያቄስ ተብሎ ወባው በሽታው ይጠፋል ተብሎ ማጤስ ተጀመረና በዚያ ቀጠለ ይላሉ። አንገት መሰራት ዞሮ ለማየት ይላሉ አባት። የአንገት መሰራት ዞሮ ለማየት የቀደሙትን ያደረጉትን ደጋግ ሰዎችን ይህን ሰርተዋል ሲባል የኋለኛው ትውልድ ደግሞ ይከተልና ዞሮ አይቶ እነሱን የሰሩትን ይከተላል ማለት ያሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን በሰማይ በምድር የሚመሰገን በምድረ በዳ ጭቃ አዳም የተመሰገነ ይሁን። የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ቃል ኪዳን ልጆች፣ የጻድቃን የሰማዕታት የደናግል መነኮሳት ወዳጆች በያላችሁበት ሰላም እግዚአብሔር ይድረስላችሁ። እንደምን ሰነበታችሁ? እግዚአብሔር አምላካችን ስሙ ፀሐይ ወጥቶ እስከሚጠልቅበት ድረስ የተመሰገነ ይሁን። ዛሬ የምንነጋገረው ህዳር ታጠነ በሚል የህዳርን ወር በወፍ በረር ደሰሳ ይሆናል። ያን ከዘመን ጋር አብረው የሚቆጠር የሚታሰብ ነውና ህዳር ታጠነ። መጀመሪያ ህዳር አደረ አደረ ከሚል የወጣ ዘር ነው። ህዳር ገበሬው ሰብሉ አዝመራው ፍሬው እንዳይረግፍበት ዳስ ማማ ጎጆ ሰርቶ ወደ ውጭ ወጥቶ የሚያድርበት ወር ማለት ነው። አዝመራውን ለመጠበቅ እና በህዳር አትበል ዳርዳር፣ ህዳርና ታኅሳስ የወራት ራስ ይባላል። የህዳርን ረሃብ ገበሬ ያውቀዋል ይባላል። የሚመገበው ጠፍቶ አይደለም፣ እሸትና እንኩቶ እርሻው ሞልቷል። ሜዳው ሁሉ የፍሬው ዛፍ የሞላበት ወር ነው። ነገር ግን ከስራ ብዛት የተነሳ የሚበላበት ሰዓት አያገኝም ለማለት ነው። ከጠዋት እስከ ማታ ያጭዳል። ቀን ብቻ አይደለም፣ ሌሊትም በጨረቃ የሚያጭድበት ወቅት ነው። እንዳይረግፍ ፍሬው ቶሎ መሰብሰብ ስላለበት የሚወቃበት ወቅት፣ ወደ ጎተራ የሚከትበት፣ እንደዚሁም ደግሞ ለእንስሳት ገለባውን የሚሰበስብበት የስራ ወቅት በመሆኑ ቀንና ሌሊት ተጠምዶ የሚሰራበት ነው። ሆኖም ስራን ለእግዚአብሔር አደራ ሰጥ ስለሚል ምሳሌ 16:2 ስራን ለእግዚአብሔር አደራ ሰጥቶ በእግዚአብሔር ስም መንቀሳቀስ ይቀበልና ሁሉም ይሆናል ይደርሳል። ህዳር ታጠነ። ህዳር 12 የቅዱስ ሚካኤል በዓል ነው። በሰማይ ጸሎተ ዕጣን ተደረገ። ሱራፌል ካህናተ ሰማይ የእግዚአብሔርን ማዕጠንት አዝሮ አጠኑ። የመላእክት አለቃ ቅዱስ ሚካኤል በሚከበርበት በሰማይ አጠኑ ይላል። መልአ ቤት ጢሰ ኢሳይያስ 6:4 ላይ የምናገኘው ምን ይላል ሲጀምር? ሱራፌል ይቀውሙ አውዶ አሐዱ ምስለ ካልኡ ወይብሉ ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉእ ሰማያት ወምድረ። ሱራፌልም በዙሪያው ቆመው ነበር፣ አንዱም ከአንዱ ጋራ ቅዱስ 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 ሰማይና ምድር የሞላ እግዚአብሔር ሆይ እያሉ ያመሰግኑ ነበረ የሚል ቃል እናገኛለን። ቤተ ክርስቲያናችን ይህን ወስዳ የቅዳሴ መጀመሪያ አድርገዋለች። አንዱ ለአንዱ የሚለው ጸሎት አውጭና ተቀባይ እንዳለ ተንሶ ለጸሎት ሲል ምስለና ጥንሱ ለጸሎት ሲል እግዚኦ ተሳለነ ሰላም ለኩልክሙ ሲል ምስለ መንፈስከ የሚል እንዳለ ያሳያል። 3 ጊዜ ቅዱስም ቄሱ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ መንፈስ ቅዱስ ሄዶ የሚቀድሰው ቅዳሴ ከመላእክት የመጣ መሆኑን ምእመናን ቀጥ ብለው ቁመው የሚሰሙት የመላእክት ስርዓት መሆኑን እንረዳለን። አያይዞም ወምዝ ተለአለ መድረከ ሆህት እምቃል ዘይቸልሁ መልአ ቤት ጢሰ ይላል። ከጨዋሂው የተነሳ የሆሆቱ የደጀ ወምዝ ተለአለ መድረከ ሆህት እምቃል ዘይቸልሁ መልአ ቤት ጢሰ ይላል አያይዞ። ይህም ከጨዋሂው ድምፅ የተነሳ የደጃፉ መድረክ አፈፍ አፈፍ አለ ይላል። ለጊዜው የኪሩቤል ጸሎት የማድረጉ ምሳሌ ነው።
ለምድር ግን ምሳሌነቱ ስብሐት ወክብር ለስሉስ ቅዱስ ሲል ቄሱ፣ ዲያቆኑ ደግሞ ይደልዎሙ ለአብ ወወልድ ወመንፈስ ቅዱስ የሚለውን የሚያመለክት ነው። ምክንያቱም ቤቱ ጢሱን ሞላ ወይም ጢሱ ቤቱን ሞላ በሚል ይነግረናል ማለት ነው። ማዕጠንት በየዓመቱ በዚያ በሰማይ የተሰራው በምድር ተሰርቷልና በዚያ ስርዓት ራእይ 8:3 ላይ እናገኛለን። ወዐርገ ጢሱ ለውእቱ ዕጣ እሙስእዴሁ ለውእቱ መልአክ ቅድመ እግዚአብሔር ምስለ ጸሎቶሙ ለቅዱሳን ይላል። ከቅዱሳን ጸሎት ጋር በመልአኩ እጅ ባለው ማዕጠንት ጢሱ ወደ እግዚአብሔር አረገ ይላል። ከቅዱሳን ጸሎት ጋር በመልአኩ እጅ ባለው ማዕጠንት ጢሱ ከቅዱሳን ጸሎት ጋር ወደ እግዚአብሔር አረገ ሲል ጢሱ ምንድን ነው? ማዕጠንቱ ምንድን ነው ተብሎ ሲነገር ጢሱ የቅዱሳን ጸሎት ምሳሌ ሆኖ ማዕጠንት እመቤታችን ምሳሌ እንደሆነች ፈልፈለ ማሕሌት ቅዱስ ያሬድ ይነግረናልና በአንቀጸ ብርሃኑ ናስተማስለች ወእግዝእትነ በማዕጠንት ዘወርቅ ዘውስቴቶሙ ለሊቃነ ካህናት ሰማያውያን እለ ይከውኑ ጸሎተ ኩሎሙ ቅዱሳን ይላል። የቅዱሳን ጸሎት ሁሉ የሚያሳርጉበት ሰማያውያን መላእክት እጅ ያለች ማዕጠንተ ወርቅ እመቤታችን ቅድስት ድንግል ማርያም ሆይ በዚያ እናስመስልሻለን በማለት ማዕጠንተ ወርቅ እመቤታችን እንደሆነ ይነግረናል። በዚያ በማዕጠንቱ ብዙ ስቁረት አለ፣ ጢሱ ወደ ላይ የሚወጣበት። ይህም በአድባራት በገዳማት ያለው ጸሎት ሁሉ ወደ እግዚአብሔር የሚያርግ መሆኑን አልቦ ጸሎት ወአልቦ ትንባሌ እንበሌኪ ማርያም ዘያርግ ሎአሌ ድንግል ማርያም ሆይ ያላንቺ ወደ ላይ የሚያርግ ጸሎትም ሆነ ልመና የለም ብሎ እንደነገረ እንደራሲው አድባራትና ገዳማት በምድር ጸሎተ ዕጣን የሚያደርጉበት በዓለ ሚካኤልን በማክበር በሰማይ የተሰራው በምድር ጸሎተ ዕጣን የተደረገበት ዕለት ይሉታል። በዚሁ አይነት ምእመናንም በየዓመቱ 12 ኅዳር በቤት አካባቢ ያለውን ቆሻሻ ሁሉ አጠራቅመው የሚያቃጥሉበት፣ ገበሬው ሲያርም የከረመውን አረማማውን በእርሻ ዳር የወደቀውን በዚህ ቀን ያቃጥለዋል። ዓመቱን ጠብቆ ኅዳር ታጠነ ከዚያ የተነሳ የወጣ ነው። ምክንያቱም ጢስ ከቤት ውስጥ ሲጤስ ተሐዋስያን ውጭ ወጥቶ ይሄዳሉ። በሽታ ደዌው ሁሉ ወባው ወደ ውጭ ይባረራል ስለሚሉ ኢትዮጵያውያን ጢሱን ያጨሳሉ። የዚያ በኋላ ነው የደጋ ሰው ወደ ቆላ ወረደ፣ የቆላ ሰው ወደ ደጋ ወጣ ተብሎ እዚያ በኋላ ሰላም ነው በሽታ አይተላለፍም ተብሎ ከጥንት ጀምሮ ይታመን ነበረ። ሌላው እረኞች የሚበሉት እንኩቶ የሚባል ነው። አነከተ ከሚል አማርኛ ወጥቶ እንኩቶ ይሉታልና ከገበሬው እርሻ ነዶውን እንዳለ ወስዶ ወይም ደግሞ በእጁ ነቅሎ የደረሰውን አዝመራ ሽምብራ፣ ባቄላ፣ አተር የመሰለ ስንዴ የመሰለ ወስዶ ከነገለዋ ያቃጥላል። ያ ታጠነ ይባላል። ያም ጢስ ነው እና በዚሁ አይነት ኅዳር ወር ታጠነ የሚለውን በዚሁ አሁን ግን በእሳት ከማቃጠል ይልቅ ቆሻሻን መቅበር በሚል አባቶቻችን ወስነዋል። ትልቁ መጽሐፍ ቅዱስም ይህን ነው የሚያዘም። ዘዳግም 23:12 ላይ ለአንተ በመንደር ውስጥ ቦታ ይሁንልህ፣ ከመሳሪያው ጋር መቆፈሪያ ያዝ፣ ከተቀመጥክም በኋላ ካንተ የወጣውን ትምስበታለህ፣ በአፈርም ትደፍነዋለህ። እግዚአብሔር አምላክህ ሊያድንህ ከጠላቶችም ሊታደግህ በመጣ ጊዜ ነውር እንዳያይብህ ሰፈርህ የተቀደሰ ይሁን ይላል። 23:12 ላይ መመልከት ይቻላል። እንግዲህ የሰፈር የመንደር ንጽሕናን መጽሐፍ ቅዱስ እንደ ዛሬ መጸዳጃ ቤት ሳይሰራ ትላላቅ መጣጮች የሆኑ መኪናዎች ሳይፈፈረኩ አስቀድሞ መጽሐፍ ቅዱስ ከአንተ ጋር መቆፈሪያውን ይዘህ ሂድ፣ ከተቀመጥክም በኋላ አንተ የወጣውን በአፈር ድፈነው የሚል ስርዓት እግዚአብሔር ሲመጣ ነውር እንዳያይብህ ሰፈር የተቀደሰ ይሁን በማለት ይነግረናል። ዘፍጥረት 35:1 ላይ እግዚአብሔር ያዕቆብን አለው፣ ከኤሳው በሸሸህ ጊዜ የታደገህን እግዚአብሔርን አስብ፣ ወደ ቤቴል ውጣ፣ መሠዊያም አድርግ አለው ይላል። ያዕቆብም ቤተሰቡን ከእርሱ ጋር ያሉትን ሰብስቦ ባዕድ አምላክ ያለውን ሁሉ አውጡ፣ ልብሳችሁን ቀይሩ፣ ወደ ቤቴል እንወጣለንና አላቸው። ሁሉም ሰው አምልኮ ባዕድ ያለበትንና የጆሮውን ጉትቻ ሁሉ አምጥቶ ሰጡት። ያዕቆብም በሴኬም አድባር ዛፍ ስር ቀበራቸው ይለናል። ያንን ሁሉ አምልኮ ባዕድ በየቤቱ ያለ ቆሌ ቄሌ ያለው ካለ መቅበር ያዕቆብ ያስተማረን ያ ነው። ሙሴም የነገረን ጽዳቱን ያው ነው። የግል ንጽሕናንም እንኳን ሲነግረን ዘጸአት 19:10 ላይ እስከ 3 ቀን ልብሳችሁን እጠቡ ተቀደሱ፣ በሦስተኛው ቀን ወደ ደብረ ሲና ትወጣላችሁና ከሴቶቻችሁም ተጠበቁ አለ አዋጅ ነገረ። ሕዝበ እስራኤል ልብሳቸውን አጥበው እንዲሁ ወደ ደብረ ሲና ሲቀርቡ ያደርጉ እንደነበረ የግል ንጽሕና ነው። መክብብ 9:8 ሁል ጊዜ ልብስህ ነጭ ይሁን ከራስህም ቅቤ አይታጣ ብሎ ያዘ። ሁልጊዜ ልብስህ ነጭ ይሁን ካለ የመጽሐፍ ቅዱስ ራስ ጽዳት አጥቦ መልበስ ማለት ነው። ሁልጊዜ አዲስም ባይገኝና መጻሕፍት የሚያዙን ይህ ነው። ከእንስሳት ትንሽ የሆነ የቤት አውሬ አለ፣ አይነ ምድሩን ቆፍሮ የሚደፍን ውሮ የሚባል
ወሮ ማለት ወሮ በላ ማለት ነው። አሁንም የሚጮህ መሶቡን እየዞረ ሊሰጡት ይገባል፣ ግድ ነው። ምሳሌ 12:10 ላይ ለእንስሳ የሚራራ ጻድቅ ነው ይላልና ስጡኝ ብሎ ለሚጮኸው መስጠት ስለሚገባ እና ይህ ከእርሱ የሚወጣውን ቆፍሮ በመድፈን የመጀመሪያ ለሰዎች ያስተማረ ንጽሕናን የጠበቀ እግሩ ቢበላሽ እንኳ በምላሱ ራሱን ያጸዳል። ጎበዝ ነው፣ እንስሳ ነው ማለት ቀደምት ለሁሉ ለሰዎች ያስተማረ በሆኑ በአክሱም ዘመነ መንግስት ርስት ጉልት ነበረው ይባላል። ስንዴ ይዘራል ለዳቦ ይሆን። ድመት ቅዱስ ነው። ለምን? ታቦቱንና ንዋየ ቅድሳቱን ይጠብቃል። ቤተ መቅደስ ቢገባም አይከለከልም። ቅዱስ ነው ተብሎ ስለሚቆጠር ማለት ነው እና ንዋየ ቅድሳትን ስለሚጠብቅ ሁል ጊዜም በዚያ እንዲኖር አባቶች ወስነዋል። አደን ውስጥ ቢሆን ትጋቱ ሌሊት ሁሉ ለድመት አያበሩለት ይባላልና እንዲሁ በትጋት ራሱን የሚመግብ በንጽህና በጽዳት ራሱን የሚከላከል የቤት እንስሳ ታላቁ ዘሩ ከአንበሳና ከነብር ነገድ ነው ይባላል። ተደመመ፣ ተደነቀ ተብሎ ድመት ይወጣል። ግዕዝ ነው ማለት ነው። ሲቆጣ የሚደመም የሚያስፈራ ማለት ነው እና ድመት ወኮኑ አናብስት ከመድመታት ታሕተ ዳንኤል ይላል ስንክሳር መጋቢት 23 ላይ አንበሶች ከዳንኤል እግር በታች እንደ ድመት ቆልመም ቆልመም ብለው ተኙ ይላል። ግዕዝ መሆኑ ከስንክሳሩም እንዳለ ይገኛል ማለት ነው። ፍሮንዶስ ቅኔያቸው ባለቅኔው ኒኒ ጉባኤ ቃና ድመት አምጣነ ተክህ ወለች ልበ ተማሪ ወተት ብሎ ድመትን በወተት ልጅን በቀለበት እንደሚሉት ሁሉ ድመት ወተት ካየች መርወጥ ነው። ጉባኤ ቃና ምስጢር የሚፈልገውን ተማሪ ትፈልጋለች። ከመጻሕፍት ምስጢሩን ፈልጎ ሰብስቦ የሚያዘጋጀውን ስለምትፈልግ እንግዲህ ልበ ተማሪ ለጉባኤ ቃና ድመት ወተት መሆኑን አነጻጽሮ በፍሮንዶስ ቅኔያቸው ይነግሩናል። ሌላው የኅዳር በሽታ የሚባል አለ። ደስታ ተክለወልድ በመዝገበ ቃላት ላይ እንደጻፉት 1921 ዓመተ ምህረት ኅዳር 5 ላሙስ አጥቢያ ይላሉ። የማዕት ካፊያ ከፋ። ወዲያውኑም ሲነጋ ወጣቱ ሁሉ ያነጥስና እንደዚሁ ይስል ጀመረ። ያም ቸነፈር የሚባል በሽታ ሆኖ ሕዝቡን እያጫፈረ ብዙ ወጣት ሞተ። እስከ ሳምንቱ ድረስ ኅዳር 12 ድረስ የተለመደ ስርዓትም ስለነበረ ኅዳር 12 ሁሉም ያቄስ ተብሎ ወባው በሽታው ይጠፋል ተብሎ ማቴስ ተጀመረና በዚያ ቀጠለ ይላሉ። በዚያም አለ ማለት ነው ስርዓቱ። በዚህም ሆኖ በዚያም በሽታ እንዲርቅ ነው ማቃጠል ማጥፋት ማለት ነው። እና ያ በሽታ የሚመጣው በማይታዘዝ ሕዝብ ላይ ነው። ሁሉም ዝሎ የሚደርስ አይደለም። ማይታዘዝ ከገነት የመጣ አዳምና ሔዋን ይዘውት የመጡ ስለ አንተ መሬት የተረገመች ትሆናለች ሲል ፍልጸት፣ ውጋት፣ ቆርጣት፣ ሁሉም ሰውነቱ ሽብር፣ ፍርሃት ሁሉ ከዚያ ጀምሮ የመጡ እንደሆነ ማይታዘዝ ሕዝብ ላይ አለ። ዘጸአት 8 ጀምሮ ስናነብ ግብፃውያን ላይ የመጣው 9ኛ መቅሰፍት፣ 10ኛ ሞተ በኩር፣ 11ኛ ሰጥመተ ባሕር ማይታዘዝ ሕዝብ ስለሆነ ነው። ይህን ሲያስታውስ ነው ዘጸአት 15 ቁጥር 25 ላይ ምንድን ነው የሚለው? አንተ ሕጌን ብትጠብቅ ትእዛዜንም ብታስታውስ እኔንም ብትከታተል ይልና ከግብፃውያን ላይ ካመጣሁት በሽታ አንዳች አላደርስብህም፣ እኔ ፈዋሽህ እግዚአብሔር ነኝና። እኔ ፈዋሽ እግዚአብሔር ከግብፃውያን ላይ ካመጣሁት በሽታ አላደርስብህም ብሎ ቃል ገብቶለታል። እግዚአብሔር የሚከታተል ሕዝብ አይያዝም። እና ብዙ በሽታዎች አጋንንት የሚመጡ ናቸው። አጋንንት ያመጣሉ። ኢዮብ ላይ እንደተገኘ እናያለን። ኢዮብ 1:9 ግን እግዚአብሔርን አስፈቅዶ ነው። ሳያላስፈቅድ ምንም ማደር አቅም የለውም። እንኳን ሰው ላይ ሪያዎች ላይ ለማደር ማቴዎስ 8 እናነብና ሪያዎች ላይ እንድናደር ፍቀድልን። አጋንንት የሚያመጡት በሽታ አለ። ሆኖም ግን ሰው በራሱም ደግሞ የሚያመጣ አለ። እንደ በርያሱስ እንደ ግያዝ ያለ ማለት ነው። የሐዋርያት ሥራ 16:10 የእግዚአብሔር ቃል ታጣምም አለ ካሁን ጀምረ ፀሐይን አታይም ሲለው ሐዋርያው ጳውሎስ ወዲያውኑ ዓይነ ስውር ሆነ ነው የሚለው እና በራሱ ነው ያመጣው ጎትቶ ማለት ነው። በክፋቱ ቃልያርን በማጣመም ግያዝ የት ደህ ነበር አለው ኤልሳ። ማያውቅ መስሎት የትም አልሄድኩም አለ። ግን አታሎ ከንዕማን ልብስና ብር ላክልኝ ብሎሃል ብሎ ዋሽቶ አምጥቶ ነበር። የንዕማን ለምጽ በአንተ ላይ ይደርስ ሲል ከእግር ጠፍር እስከ ራስ ፀጉር ድረስ ለምጻም እንደሆነ እሱ ብቻ አይደለም ዘሩን ለምጻሞች እንደሆኑ ራሳችን የምናመጣው በሽታ አለ ማለት ነው። ማርያም እህተ ሙሴ በመንጎራጎር ሙሴ ላይ ዘኍልቍ 12:10 ላይ የምናገኝ። ሆኖም ግን ሱባኤ ይዛ ጸልያ ንስሐ ተቀብላ ሙሴ ጸልዩላት ተፈውሳለች። የሚታመም ሰው ካለ እግዚአብሔር በመጠበቅ በመጠየቅ ንስሐ በመግባት መፈወስ ይቻላል ማለት ነው። ዘካርያስን ማርያም እህተ ሙሴን ስናይ ድዳ ከሆነ በኋላ ለምጻም ከሆነ በኋላ መፈወስ ይቻላል ማለት ነው። እና ኅዳር 22 ላይ የምናከብረው የዓለም በሽታ ሰው በዓለም የሚያከብረው ስርዓቱ ስለተረሳ ሕዝቡ ስላላወቀ የቅዱሳን መላእክትን የነቢያት ሐዋርያትን በዓላት ረስቶ የደዌ ቀን የበሽታ በዓል ብሎ በዓሉን ያከብራል። የእጽዋት ሳምንት፣ የእንስሳት በዓል እያለ ስለ እንስሳትና ስለ እጽዋት ስለ
ድውያት ያከብራል። ሰው ከትምህርቱ የማነስ ወይም ደግሞ ከልዕልና ወደ ታች ሲወርድ እና መከበር የሚገባው ቤተክርስቲያን ታከብራለች። ዓለም ደግሞ የራሱን ይመስላልና እንዲሁ ሲያከብር ይገኛል። በሽታዎች 4 ወገን ናቸው ይታወቃል። እንደ ኢዮብ ደዌ ዘእሴት አለ፣ ዋጋ የሚያሰጥ ማለት ነው። ኢዮብ ዘእሴት ያሰኘው ምንድን ነው? ለጊዜው 3 ነገር አጥቷል። ጤናውን፣ ልጆችን፣ ሀብቱን አጥቷል። ሆኖም ግን በትዕግስት እግዚአብሔር በመጠበቁ እጥፍ ድርብ አግኝቷል። 500 የነበረው 1000፣ 1000 የነበረው 2000፣ 2 የነበረው 3 እየሆነ እጥፍ ድርብ ሰጠ። እንደ ኢዮብ የሚታገስ ቢኖር እጥፍ ድርብ በሰማይ እሰጣለሁ አራያ ይሆናል በሚል ሐዋርያው ያዕቆብ 5:10 ላይ የሚታገሱትን ብፁዓን እንላቸዋለን። ኢዮብ እንደታገሰ ሰምታችኋል። ምክንያቱም እንደሱ ታገሱ ለማለት ነግረናል። እና እንዲህ ያለው እጥፍ ድርብ የሚያሰጥ በሰማይ ዋጋ የሚያሰጠው ደዌ ዘእሴት ይባላል። ዘንጽሕ አለ። ደዌ ዘንጽሕ እንደ ጢሞቴዎስ ምዕራፍ ጢሞቴዎስ 1:5-23 ላይ አዊትስተማየ ራቆ አላ አዳጠ ወይነ ተወስህ በእንተ ሕማመ ከብድከ፣ ስለ ሆድህ በሽታ ጥቂት ወይን ጨምረህ ጠጣ እንጂ ውሃውን ብቻ አትጠጣ ብሎ ሲመክር እናያለንና ሰው የሚያውቀው የራሱን ማለት ነው። 3ኛው ደዌ ዘኃጢአት ነው። እንደ መጻጉዕ ነው። 38 ዓመት የተደየነ ነበረ። ኋላ ደግሞ ክርስቶስ ቢፈውስም እንኳ ይትንገር ወይም ዘያች ይርከብከ ብሎ ሲያስጠነቅቀው ሄዶ በመናገሩ እንዲሁም በጥፊ ክርስቶስን በመምታቱ የባሰ በሽታ ደግሞ ወይም እጁ ተቃጥሎ እንደዚሁ በሽተኛ ሆኖ ቀርቷል። ሕይወት የማይገባው አለ ማለት ደዌ ዘኃጢአት ይባላል። ይህ ተመላላሽ የሆነ ሁል ጊዜ የማይለየው ደዌ ዘመቅሰፍት እንደ ሄሮድስ ነው። የሐዋርያት ሥራ 12:22 ላይ ወቀሰፎ መልአከ እግዚአብሔር እስመ ኢያእኩቶ ለእግዚአብሔር ይላል። ያዕቆብን አስገደለ፣ ጴጥሮስን ሊያስገድል አሰረ፣ ለምእመናን የሚሰጠውን እርዳታ አስቀረ። ሕዝቡ ወደ እግዚአብሔር ሲጮህ መልአክ ከሰማይ ወረደና ሄሮድስን ቀሰፈው፣ በክፉ አሟሟት ሸቶና ቶልቶ ሞተ ይለናልና በሽታ ቤትም ይምጣ ማንኛውም ግን አለመያዝ መጠንቀቅ ነው። ምሳሌ ምዕራፍ 2:3 ላይ ጥንቃቄ ይጠብቅሃል፣ ማስተዋልን ይጋርድሃል። ጥንቃቄ መልካም ነው፣ ማስተዋልን ይጋርዳል፣ ጥሩ ነው። ከተያዙ በኋላ ደግሞ ንስሐ ገብቶ ሥጋው ደግሞ መቀበል፣ እግዚአብሔርን መማፀን መዳን ይቻላልና እነዚህ የኅዳር ወር በሽታ እየተባሉ ብዙ ጊዜ የሚታሰቡ 22ም እንደዚሁ ዓለም በሚያከብረው ኢትዮጵያም እያከበረች ስለሆነ እንዲሁ ለማስታወስ ያህል ነው። አዲስ አበባ የምትጠራበት ነው። አፈወርቅ ገብረየስ የተባለው ሊቅ ምኒልክና ዘመነ መንግስቱ በተባለው እንደጻፉት አዲስ አበባ የተጀመረችበት ወይም የተጠራችበት ኅዳር 14 ነው ይላሉ። 1879 ዓመተ ምህረት ንግሥት ጣይቱ ከእንጦጦ ፍል ውሃ ወይም ትኩስ ውሃ ለመታጠብ ወደ ታች ወረዱና ከዚያው ከምንጩ አጠገብ ውሃው ፊን ፊን በሚልበት ቦታ ታጥሮ ሲወጡ አይተው የማያውቋት ልዩ የሆነ አበባ ስላዩ ኪስ አዲስ አበባ ናት ስላሉ ተከታዮቻቸው ደን ገጠሩ ሁሉ አዲስ አበባ እያሉ ስለጠሩ በዚሁ በኦሮምኛ ፊን ፊን የተባለች ውሃው ፊን ፊን በሚልበት ተባለው ፊን ፊን የተባለች በኦሮምኛ፣ በአማርኛ ደግሞ እሳቸው እንደጠሩት ከተማይቱ አዲስ አበባ ተብላ ከዚያን ጊዜ ጀምሮ ተጠራ ይሉናል። አየሩ ከአበባው ጋር ተዋህዶ ደስ ስላላቸው በዚያ ዙሪያ ቤት ሰሩና መኳንንትም ወይዘራዝርትም ሰርተው ተቀመጡ። ንጉሥ ምኒልክም የንግሥቲቱን ቤት ለማየት እንደመጡ ደስ ስላላቸው በዚያ ሰሩ። ነገር ግን ከዚያ በቅድማ አስቀድሞ እንጦጦ ነበሩ ይላል። ያንን አዲስ አበባ አጠቃላይ እንጦጦ የነበረበትን ያስጎበኙ ግን 1871 ዓመተ ምህረት ንጉሠ ነገሥት ምኒልክ ወደ ደቡብ ዘምቶ እንደነበርና እንደዚሁ ከጥንቱ ኤባ ወይም ደግሞ ደብረ ብርሃን ከተባለው ወደ እንጦጦ እንደዞሩ 71 ዓመተ ምህረት በዚያ ከዘመቻው ሲመለሱ እንጦጦ አድረው ነበርና ፍርስራሽ ባድማ አግኝተው ሲጠያይቁ በዚህ በታች እንዲያውም ተጀምሮ የቀረ ዋሻ ቤተ ክርስቲያን አለ ብለው ስላሳዩት ያኛውንም ሲመረምሩ ከግራኝ መሐመድ በፊት የነበረ የአጼ ዳዊት ከተማ እንደነበረ ተረዱ። የአጼ ዳዊት ከተማ ከሆነ በዚያን መኖር አለብኝ ብለው አዲስ አበባ እንጦጦ ላይ መሰረቱ። ቀድሞ የዘርዓ ያዕቆብ አባት አጼ ዳዊት ከተማ ነበረ። በዚሁ መስርተው እያሉ ግን ለጥቂት ዘመናት እንደተቀመጡ የማገዶ እንጨትና የሚጠጣ ውሃ ችግር ስለነበረ ወደ አዲስ ዓለም ለመዘዋወር ፍላጎት ነበራቸው። ከውጭ የመጣ ቆንሲላ ወይም ሙሴ የተባለው ጃን ሆይ ከሀገር ወደ ሀገር በመዞር አይሆንም፣ ከውጭ ሀገር እርጥቡ የሚነድ እንጨት አለ፣ የቤት መስሪያም የሚሆን እንጨት አለ፣ እሱን ቢያስመጡ ከተማው ይጸናል አላቸው። አንተ አምጣልኝ ስላሉት እሱ ያመጣው ባህር ዛፍ ይባላል። ከባህር ውጭ ከማዶ የመጣ ለማለት አዝቀ ባህር ማለት ነው።
ናንን አምተው ንጉሠ ነገሥት ምኒልክ ለአለቆች ለታላላቅ ሰዎች 20 ችግኝ ሸጥተው እንደተከሉና እዚያ እንጦጦ ቤተ መንግስቱ አካባቢ የተተከሉ ዛፎች እሳቸው የተከሏቸው እንደሆነ ምስክሮች ሆነው ዛሬም ይነገራሉ። ትምህርት ቤት የመሰረቱ እሳቸው ከግብፅ 6 መምህራን አስመጥተው እያንዳንድ የርስት ጉልትህ እንዳትወረስ ልጄን አስተምር ብለው የንጉሠ ነገሥት ምኒልክ ትምህርት ቤት እሳቸው የጀመሩ ንግሥት ጣይቱ ሆቴል አቋቁመው ፒያሳ ያለውን ሚገዛ ጠፋ ይላሉ። ችሎት እንደነበሩ ህዝብ የነበረውን እኔ ምጋብዛችሁ ኑ ብለው አስከትለው መጥተው እንደመገቧቸውና እዚያም ንግግር እንዳደረጉ ይነገራል። ሰለጠነው ሀገር የውጭ ሀገር ዛሬ አንዱ የመገበ እንደሆነ ነገ ደግሞ ያበላውን በነገታው ይመግበዋል። እናንተም ስልጣን ይኑርባችሁ ብለው የሆቴሉ ማስታወቂያ እንደሰሩበትም ይነገራል። ምክንያቱም ሁሉንም ለማስተማር ሃሁ ብለው እሳቸው ስልጣን ያልወደቀበት የመኪና የመጀመሪያ ሹፌር፣ የባቡር አስመጭ፣ ስልክ የመጀመሪያ አነጋጋሪ ምኒልክ ብዙ ነው የደከሙበት። ባቡሩ ሰገረ፣ ስልኩም ተናገረ። ምኒልክ መልአክ ነው ልብ የጠረጠረ ተብሎ የተዘመረላቸው ምኒልክ ለኢትዮጵያ ብዙ ነው የደከሙት። ነፃነትን ብቻ አይደለም ለኢትዮጵያ ያሰጡት ህዝብ ብለን ማሸነፍ ብቻ አይደለም። እንዲያውም ሰራዊቱን ካህናቱን ሰብስበው ለኢትዮጵያ በምን አይነት ገንዘብ እናገኛለን እስቲ ልሃት አምጦ ቢሏቸው ልሃት የሚያቀርብ ሰው ጠፋ። ይህን ካጣችሁ እሺ ንጉሥ ቢሸጥ ስንት ያወጣል? እኔ ተሽጬ ለኢትዮጵያ ግንባታ ቢሆን አሉ ይባላል። ሁሉም ፈራ። ማን ይገምግም? የቆሎ ተማሪ ደፋር ነው። አንም ይዘኛል አይልም። ከዚህ ችግር ቢያሰራ ዛሬ ሰርቶ ቢያድር ነገ ጎጃም ገብቶ ያድራል፣ ከጎጃም ጎንደር ተሻግሮ ያድራልና ይሁን ሆይ እኔ ልናገር ብለው እጃወት በል ተናገር 29 ብር ያወጣሉ አላቸው። ነው ልጅ ያሳነስካ አይ ከጌታ አጠገብ እንዲቀመጡ ብዬ ነው 30 ብር እንዳልለዎት ኢየሱስ ክርስቶስ ጋር እኩል እንዳይሆኑ ከጌታ አጠገብ እንዲቀመጡ ብዬ ነው አላቸው ይባላል የቆሎ ተማሪ። ልጅ እግዚአብሔር ስትል አመሰግናለሁ፣ ጥሩ ነው። ለዚህ ደቀ መዝሙር ካባ ላንቃ አልብሱት ብለው እንደሸለሙት ይነገራልና ለኢትዮጵያ እስከዚህ ድረስ የተቆረቆሩ ታላቅ አባት እንደነበሩ እንረዳለን ማለት ነው። አዲስ አበባ ልጃቸው አብዮቶ እንዲሁም ልጃቸው ዘውዲቱ የልጅ ልጃቸው ነው አብዮቶ ቢነግሱም ቀስ በቀስ እንዲሁ ያደገች ናት። 28 ዓመተ ምህረት 1928 ማለት ጣሊያን መጥቶ 5 ዓመት እንኳ ያዝኩ ቢል ዳርዳሩ እሳት ሆኖበት እንዲሁ ዝም ብሎ አንጠልጥሎ የነበረ እንጂ አልተቀመጠም፣ ረፍት አላገኘም። 33 እሱ ለቆ ካለ በኋላ በእንግሊዝ እርዳታ ሚያዝያ 27 1933 ሲገቡ እንደገና ከተማውን የኢትዮጵያ ዋና ከተማ አድርገው የአፍሪካ አንድነት ድርጅትን እንደመሰረቱ 54 አህጉሮች እንዲሰበሰቡ በኢትዮጵያ መጀመሪያ ሰርተው እንዲህ ያሉ ደጋግ አባቶች እኛ ጋር ይሁን ሲሉ ሌሎቹ ኢትዮጵያ ናት እንጂ ነፃነትን ያስተማራቻችሁ ቀደምት ታሪክ ከኢትዮጵያ የሚበልጥ የት አለ በማለት እሳቸው ሁሉንም ስላሸነፉ እነሆ እኛም የደረስንበት አዲስ አበባ እዚህ አይነት የምናያት የራሳቸው ይዞታ የነበረውን ተፈሪ ትምህርት ቤት ብለው ዛሬ ትልቁ ዩኒቨርሲቲ የሚገኝበትን አንገት መሰራት ዞሮ ለማየት ይላሉ አባት። የአንገት መሰራት ዞሮ ለማየት የቀደሙትን ያደረጉትን ደጋግ ሰዎችን ይህን ሰርተዋል ሲባል የኋላኛው ትውልድ ደግሞ ይከተልና ዞሮ አይቶ እነሱን የሰሩትን ይከተላል ማለት ያህል ነው። አዲስ አበባ ሁሉም ከፍ ብላ እዚህ የምትገኘው አፍሪካ ነገስታት ዲፕሎማሲ ወይም ደግሞ ልኡካን ከውጭ የመጡ ሁሉ አዲስ አበባ 4 ማዕዘን ገብተው የሚኖረው ዛሬ ወደ 5 ሚሊዮን ህዝብ ይኖራል ተብሎ ይነገራል። እና በማንኛውም መምህራንም በኢትዮጵያ ነው በአዲስ አበባ ነው የሚገኙት። ከሁሉ የመጣው የኔታ ገብረ መስቀል ቅዱስ ሀርቤ ያሉት ከላሊበላ ከተማ ወረዳ ያለነውና ቅዱስ ሀርቤ እዚያ ሲያስተምሩ ተማሪ ምን አላቸው? የኔታ እሱ ብቻ ቀሩ፣ ሌላ ሁላ ከአዲስ አበባ ገ የኔታ እገሌም ሄዱ አላቸው። ሄደ? አዎ። አዲስ አበባ ደሞዙ ብዙ ነው አሉ አላቸው። መልተቀበል አሉ። አማርኛ ዋዜማ ነው። ንቦች ሊቃውንቶቹ አዲስ አበባን አይተው እየቀሰሙ ሊውሉ በመሄድ አለቁ ብር እያሉ ወማይነ ብጉናስ ባህር እስከሚቀንስ ማይበሉ መወድስ ውሃን ሲጎት ገብሬ ድንጉሉ ከንቱ ቀረ ሳይሆነው ከሁሉ በማለት ዋዜማውን በምስጢር ተቃኝተዋል። ንቦች ሊቃውንቶቹ አዲስ አበባን አይተው እየቀሰሙ ሊውሉ ንብ ቀሰም ካየ ጠዋት እዚያ ነው የሚገሰግሰው። ሊቃውንቶቹም አዲስ አበባ ደሞዝ አለ ስለተባለ ጨርሰው ገቡ የሚል ህብር ነው። አዲስ አበባ በመሄድ አለቁ ብር እያሉ ብር ፈልገው ማለት ነው። ይህም ህብር ነው። ወማይነ ብጉናስ ባህር አሉ እስከሚቀንስ ማይበሉ እስኪቀንስ ድረስ አይና ብጉና ወረዳ ያለሁን ግን አሉ መወድስ ውሃን ሲጎት ገብሬ ድንጉሉ ገብሬ መስቀል ነው የሚባሉት ራሳቸውን ድንጉል ብለዋታል። የንብ ድንጉል ውሃ ተሸካሚ ነው ይባላል። ከንቦች ከፍ ያለ እዚያ እሱ ጋር ይኖራል። ሸከም አይሸከም አናውቅም። በገበሬው ስም ግን እንደዚያ ይባላል።
እና መወድሱ ስጎት ያ ውሃው እንደሚሸከም እኔም መወድስ እየዘረፍኩ ሁል ጊዜ እዚህ ሁኜ አልተጠቀም አዲስ አበባ አልሄድኩ በማለት ዜናቸውን በቅኔ ምስጢር አውጥቶ ይነግሩናል። እና ማንኛውም አዲስ አበባ ሁሉ ገብቷል። የውጭ ባለስልጣን መጥቶ ማን አላችኋት አለ ይባል። አዲስ አበባ አፈርና ፋንድያ ያስጠቀፏት አዲስ አበባ ናት። ጥሩ ስም ነው አሉ ይባላል። አፈርና ፋንድያ ያስጠቀፏት። አሁን ቢያይ ግን በብርጭቆ ላይ ያለች አበባ ይል ነበር። በየመንገዱ ጸድቶ ይሁ ሆኖ አሁን ተሻሽሏልና ያ ይህን የተናገረ ሰውዬ ዛሬ ማየት ነበረበት። ማንኛውም አዲስ አበባ ዋና የኢትዮጵያ ከተማ ንጉሠ ነገሥት ምኒልክ ከነገሱበት ጀምሮ ማለትም 1882 ዓ.ም ጀምሮ የኢትዮጵያ ዋና ከተማ በመባል አድጎና ሰፍቶ የሚገኝ ገናና ከተማ ሆኖ እናገኛለን ማለት ነው። ሌላው እንደሚታወቀው ብሔር ብሔረሰብ ያከበርነው ነው። ብሔር ብሔረሰብ ብሔር መንደር፣ ሰፈር ወይም ደግሞ ዓለም ይሆናል። ብሔር ሰፈር ሲሆን ሀገር ብሔሩ ከወተፈለጥ ማዝማዴ ከዘወትር 12 ላይ ከሀገርህ ከከናን ወጣ ሲል አንድ ሀገር ነው። አገር ብቻ አይደለም ብሔርተኝነትን መውጣት ሁሉን ተቀብለ ያስተናግድ እንጂ ዘመዴ ባይዳ አትበል ማለት ነው። ሁለቱንም ነው የሚነግረን። እና መንደር ሰፈር ከሆኑ በላይ ዓለምም ይሆናል። ዘርፍ ሁኖ ማለት ነው። ዘርፍ ይቀበላል፣ ዘርፍ ሁኖም ይገኛል። እግዚአብሔር ይለናል። በቀዳሚ ገብረ እግዚአብሔር ሰማያዊ ምድር ሲል ዘርፍ ሆኖ ተገኘ ማለት ነው። የዓለም ጌታ ማለት እንጂ የሀገር ጌታ ይባላል። ይሄ ዓለምን ፈጥሮ የሚገዛ የዓለም ጌታ ብለው ችላን ወልክ ብለው የተረጉሙታል። እና ብሔር ዓለምም ይሆናል ጠባብ ሀገርም ይሆናል ማለት ነው። እና በዚሁ አይነት ሌላው ራሱ ዘርፍ ሲሸከም ደግሞ ብሔረ ኦሪት ይላል። አሁን ብሔረ ኦሪት ሲል የመጽሐፍ ክፍል ሆነ ማለት ነው። 8ቱ ብሔረ ኦሪት አንድ ጥቅል መጽሐፍ ወይም 5ቱ ብሔረ ኦሪት የሙሴ መጻሕፍት የመጽሐፍ ስም ይሆናል ማለት ነው። ሌላው ሶስተኛው ብሔረ ብፁዓን ከዚህ የተሻለ ዓለም በስውር ያሉ ቅዱሳን ያሉበት 3 ልጅ ይወልዳሉ። አንዱ የእግዚአብሔር ቤተ መቅደስ አገልጋይ፣ አንዱ አግብቶ ወልዶ ሰዎችን መስሎ የሚኖር፣ አንዱ የአባት እናትን የሚያገለግል ይላል። 1000 ዓመት ይኖራል። 1000 ዓመት ሲሆን ያርፋል። እግራቸው ከገነት ነፋስ አራግፎላቸው ፍሬ ይመገባሉ። ውሃ ከዚያ ይፈልቃል፣ ይጠጣሉ። 1000 ዓመት ሲሞላ ግን ሰዎችን ራሱ ሰብስቦ ወደ እግዚአብሔር ልሄድ ነኝ አሰናብቱኝ ብሎ ተሰናብቶ ገነት ሲገባ እያዩ እግዚአብሔርን ያመሰግኑታል። ማቴዎስ ሄዶ አስተምሯል። ከቅዱሳን ቀሲስ ዘሲማስ ሄዶ እዚያው አስተምሮ ገድላቸውንም ጽፎ ይዞ መጥቷል። በየገዳማቱ በየአድባራቱ የቀሲስ ዘሲማስ ገድል የብሔረ ብፁዓንን ታሪክ የሚነግር በየገዳማቱ ተጽፎ እናገኛለን። አራተኛው ብሔረ ሕያዋን ነው። ከዚያ ደግሞ የተሻለ ከዚህ ብሔረ ብፁዓን ይሻላል። ከብሔረ ብፁዓን ደግሞ ብሔረ ሕያዋን የተሻለ እስከ ዕለተ ምጽአት ሞት የሌለበት እነ ኤልያስ እነ ዕዝራ ያሉበት የበሉት ወዲያው የማያልቅ እንዳለ የሚቆይ ማለት ነው። እነዚህም ብሔረ ብፁዓንም ብሔረ ሕያዋንም ያሉት ሁሉ በዕለተ ምጽአት ሐሳዊ መሲህ ይመጣ ባሕር ተከፍሎላቸው ወደዚህ ዓለም ይመጣሉ። ሰማዕትነት ተቀብለው ይሞታሉ። እንደገና ሞተው ገነት ይወርሳሉ የሚል ነው። ብሔረ አጋዚያን ትባላለች ኢትዮጵያ። ብሔረ አጋዚ ወፃ አባ ሰላማ ብሔረ አጋዚ በነሲአ ቁርባን ወክህነት ገድለ ተክለ ሃይማኖት አባ ሰላማ ምስጢረ ክህነትን ምስጢረ ቁርባንን ይዞ ወደ ብሔረ አጋዚ ሄደ። ግዕዝ ከሚናገሩ አገር ብሔረ አጋዚያን ተብላ ኢትዮጵያ ትጠራለች። ሌላ ስሟ ነውና እንግዲህ በኢትዮጵያ ተሰብስቦ ህዝቦች ስሙ ዘንተ ኩልክሙ አሕዛብ ወአጽሙ ኩልክሙ ለትነብር ውስጥ ዓለም ካለ በኋላ በበባሕወርቲክሙ ደቂቀ እጓለ እመሕያው አብዕልትኒ ወነዳይኒ ይላል። ብሔር ያለውን ሲያበዛ በበባሕወርቲክሙ ብሎ ነበር። ዓለም ያላችሁ ሁሉ የሰው ልጆች ባለጸጎችም ድሆችም በየሀገራችሁ በየቋንቋችሁ ይህን ስሙ በማለት ነቢዩ ዳዊት መዝሙር 48:2 ላይ ይነግረናል። እና ይህ ብሔር ብሔረሰብ መሰብሰቡ፣ ባህል መለዋወጥ፣ ቅርስ መተያየት ጥሩ ነው። ተፋቀሩ በበይናቲኩም ነው ወንጌሉ የሚነግረንና ስርዓቱ መልካም ነው ማለት ነው። ኢትዮጵያ እንግዲህ ብሔረ አጋዚያን ወደ 120 ሚሊዮን ደርሷል ይባላል። 84 በላይ ቋንቋዎች አሏት። ቋንቋውም ዋና ብሔራዊ የሚነገረው አማርኛ ነው። አምሃራ ከሳቴ ብርሃን ተሰማ ሀረየ ብሎ የሚወጣ ይላሉ። ሀራ ህርዬ ሀረየ ምርጥ ህዝብ ማለት ነው ይላሉ። አምሃራ ምርጥ ህዝብ፣ የተመረጠ የጨዋ ህዝብ፣ የወታደር ዘመን ይላሉ። የወታደር ዘመን ብቻ ቀርቶ የመላእክትም ይሆናል። ሀራ ብሎ መላእክት ስለ ይውጽዋ ዘሰማይ ሀራ የሚላልና መላእክትም ይሆናል። ወታደር ይላል፣ ጨዋ ይላልና ምርጥ ህዝብ አምሃራ እና በዚሁ አይነት አደመ አማረ፣ ሰነየ አማረ፣ ቀድወ አማረ ከነዚህ አማረ ከሚለው አማርኛ ወጥቶ አማራ የሚለው ይኛልና አደመ አዳም ከወጣ
ከዚያ የወጣው ደግሞ እንደገና ያማረ የተዋበ የቆነጀ ብለው ይፈቱታል። እና በዚሁ ቋንቋውን ምን አሉ? አማርኛ ማለት ከግዕዝ ተናጋሪዎች ይልቅ አማርን እኛ የበለጠ አማርኛ የበለጠ የተሻለ ቋንቋ አስገኘን ሲሉ አማርን እኛ ያማርን የተዋብንን ሲሉ ቋንቋውን በዚህ ሰየሙ ይላል። እና የተጀመረው ልሳነ ንጉሥ ተብሎ ነበር ይላሉ። በላሊበላ ጊዜ ነው በቤተ መንግሥት እንዲነገር የተጀመረው። ከዚያ አልፎ አልፎ ኖሯል ቋንቋው። ሆኖም ግን በአዋጅ እንዲነገር የተደረገው በእነዚያ ነው። አማርኛውም የንብ እንጀራ ባላስቶች ቀፎ ቀድሞ ሲሰራ ይላል ኪዳነ ወልድ ክፍሌ። አማርኛውም የንብ እንጀራ በላስቶች ቀፎ ቀድሞ ሲሰራ ማለት ከዚያ የተጀመረ አዋጅ የተነገረ ወደ አማራ ሳይንት ተሻገረና ጸደቀ ይላሉ። አማራ ሳይንት አንዳንዶቹ አማሬ የሚባል ሰው ነበርና የሳይንት አባት ነው አማራ ሳይንት ተባለ። ቋንቋ ተናጋሪዎች በዚያ ስለነበረ፣ በአረብኛ ግን ሳይንት ማለት ጎተራ እህል መሰብሰቢያ ማለት ነው ይላሉ አለቃ ታዬ። እና በዚሁ አይነት እንግዲህ አማርኛ ተዘዋዋሪ እያመሰገንክ መስለህ ብትሰድበው፣ የረገምክ መስለህ ብትረግመው ተዘዋዋሪ አማርኛ ሁሉንም ምስጢር የያዘ ነው። ወይም አሳጥሮ ለመጻፍ በትንሽ ቀለምና በትንሽ ወረቀት ብዙውን መጻፍ የሚቻል ማሳጠር ማስረዘም የሚቻል የቀና ቋንቋ ከሁሉም የተሻለ ነው። ለምሳሌ ያህል ሶስቱን የሚሰበስብበት መስከረም ጠባ፣ ምኩቱን ጠባ፣ እጃው ጠባ በሚል አይነት አሁን ሶስቱንም ጠባ በሚል ግዕዙ ግን መስከረም ጸብሃ፣ መስከረም ባተ፣ አይዋ ጠበወ፣ እጃው ጠባ፣ ዳቤላ ሀረደ፣ ምኩቱን አረደ። ግዕዙ ሶስቱም የራሱ አለው። አማርኛው ግን በአንድ ብቻ ከቶ ይትሙት ሞተ ይላል። ይትሙት አትሙት፣ ሁየ ይትሙት ሞተ እንሚ አትሙት። ይህም በሌላ ብንወስድ እትምዎ በማሂተም ለጦማር፣ በማሂተም ወረቀቱን አትሙት። አማርኛው ተገናኘ። አትሙት። ይትህምይዎ ለእሆክሙ በሐሜት፣ ወንድማችሁን በሐሜት አትሙት። አሁንም አትሙት የሚለው ሶስቱ ሁሉ በአንድ ቋንቋ ስብስቦ የያዘ ማለት ነው። እና አማርኛ ለመናገር የተመቸ እጥር ምጥን ያለ ቋንቋ በመሆኑ ሁሉም ሊማርና ሊይዝ የሚችል እጥፍ ድርብ ቋንቋን የሚያስተምር በመሆኑ እርሱ ሰፍቶ ዛሬ እየተነጋገርን እንገኛለን ማለት ነው። ባለፈው ህዳር 12 ሰርግ ነበረና በዚያ ያደረኩት አንድ መወድስ አለ። 12ቱን ወራት በአንድ መወድስ ሰብስቦ የሚነግር ነው። አንዱን ወር አስፍቶ መወድስ ማድረግ ይቻላል። 12ቱንም በአንድ መወድስ መሰብሰብ ይቻላል። የሰውየው እውቀት ይወስናል። ማጥበብ፣ ማስፋት፣ ማሳጠር ወይም ማስረዘም፣ ማክበድና ማቅለል በሰውየው ሁኔታ ነው እንጂ ምስጢሩ ሁሉም የሚሆን ነው። ወርሃ መስከረም ዳዊት ከመተነበየ ሀበ ሀገረ ጥቅምት ወሀበ ህዳር ሀገረ ፍቅር ዘይወስዶ መምኑም በብሂለ ስብሐት ወክብር ለስሉስ መንፈስ ቅዱስ ዘተአጥነ ወርሃ ህዳርኑ ወሚመት ህዳር ብሂሎስ መጠየቀ ዘመደ ልደት ታኅሳስ ዘኮነ ስመ ጥር አቡነሂ የካቲት የካ ሚካኤል ብሔር ወብሔረሰብ መጋቢት ተጋብኡ በህዳር ዝክረ ወርሃ ሚያዝያ ግንቦት ወርሃ ሰኔ ማሂበር አምጣነ ገብርኤል እምተ ሐምሌ ወእንተ ነሐሴ ደብረ ታቦር የሚል ነው። ለሰርግ ያደረኩት ስለሆነ ዕለቱም ሚካኤል ስለነበረ ተጠቅሷል። ወርሃ መስከረም ዳዊት ከመተነበየ ትንቢት እንደተናገረ መስከረም ዳዊት ሀገረ ጥቅምት ወሀበ ህዳር ሀገረ ፍቅር ወደ ጥቅም ሀገር ጥቅምትና ወደ ፍቅር ሀገር ህዳር ዘይወስዶ መኑም የሚወስደው ማን ነው? ቃለ ጥያቄ በብሂለ ስብሐት ወክብር ለስሉስ መንፈስ ቅዱስ ዘተአጥነ ወርሃ ህዳርኑ ወሚመት ህዳር ስብሐት ወክብር ለስሉስ ቅዱስ በማለት የታጠነ የህዳር ወር ነውን ወይስ ትዳር ነው በሚል ነው። ብሂሎስ መጠየቀ ወርሃ ህዳር ነው ወይስ ትዳር ነው ብሎ ጠይቋልና ማን? ዘመደ ልደት ታኅሳስ ዘኮነ ስመ ጥር በጽሁፍ በስነ ስዕል በሌላም በጣም ስሙ የሚጠራ ሰው ታዋቂ ስመ ጥር ነው ገሌ ይባላል። ስሙ ነው። ወርቁ ጥር ከሌሎች ወራት ሁሉ ከፍ ያለ ነው በሰርጉ በክብረ በዓሉ። ስለዚህ ስመ ጥር አጠገቡ የሆነ ታኅሳስ ብሎ ጠይቋልና ትዳር ነው ወይስ ዳር የታጠነው ብሎ ጠይቋልና የሚወስደው እስከዚያ ድረስ ማን ነው? እዚያ ትዳር ላይ ወርሃ ህዳር ላይ የሚወስደው ማን ነው በሚል ጥያቄ ነው። አቡነ የካቲት የካ ሚካኤል ብሔር ወብሔረሰብ መጋቢት ተጋብኡ በህዳር። የካ ሚካኤል በአዲስ አበባ በስተ ምስራቅ ያለ ቀበሌ ነው። ዕለቱ ሚካኤል ስለነበረ
ወይም ደግሞ የካቲት ማለት መካማቻ ማለት ነው። በህዳር ተሰበሰቡ ማለት መጋቢትና የካቲት፣ የካቲት የአዝመራ መካተቻ፣ መጋቢት የበልግ ማባቻ ይሉታል። ልክ እንደ ህዳር እሸትና ምርት አማራቸው መሰብሰቢያ እስከ ታኅሳስ ያጭዳል ይከምራል። ጥር ግን ክብረ በዓል ይዞራል፣ ድግስ ይበላል፣ ገበሬ አይሰራም። የካቲት ግን ይወቃና ምርቱን ያስገባ ነበር በጥንቱ ስርዓት። ስለዚህ የካቲት ማለት መካተቻ ማለት ነው እና እነዚያ ያንን ተመለከቱ ለማለት ነው። ተጋቡ በህዳር ብሔር ብሔረሰብ ተሰብስቦ እንደሚዝናና እነዚያም ተመኙ ግን አያገኙም። ዝክረ ወርሃ ሚያዝያ ግንቦት ወርሃ ሰኔ ማህበር ወርሃ ሚያዝያ ወይም ደግሞ ዝክርን ግንቦትና ማህበር ወርሃ ሰኔ አምጣና ገብርኤል እንተ ሐምሌ ወንተ ነሐሴ ደብረ ታቦር ሐምሌ ገብርኤልና ነሐሴ ደብረ ታቦር ነውና በድርብ ከተፈታ ድርብ ሰረዝ ይባላል። ዝክረ ወርሃ ሚያዝያ ግንቦት የሚያዝያ ወር ዝክር ግንቦት ሐምሌ ገብርኤል ነውና ካላልፎ ወይም ሰኔ ወር ማህበርም ደብረ ታቦር የነሐሴ ደብረ ታቦር ነውና ብሎ ብቻውን ካደረገ ግን ሌባ ሰረዝ ይባላል። ስምና ወርቅ አድርጎ ወይ መጀመሪያው የመጨረሻ ላይ እንደዚህ ተነጣጥሎ የሚፈታ ካለ ሌባ ሰረዝ ተብሎ ይነገራልና የመወድስ 12ቱን አካቶ የሚነግር ሁሉንም ያያዘ በመሆኑ ህዳር ታጠነ በሚለው ጀምረን በዚያ በጀመርንበት ለመጨረስ ያህል ነው። የሰማነውን በልቦናችን ያሳድርብን። ይብቃን። የቆየን። ሰላም እደሩ።